ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ድጋሜ በሌላ ቪዲዮ ወደ እናንተ መጥተናል ማለት ነው። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን እንላለን ማለት ነው። ትናንትና እንግዲህ የተፈጠረውን ነገር አይተናል። አብርሃም ያው የተወጋው ማደንዘዣ ከውስጡ አላለቀም መሰለኝ፣ አልነቃም፣ ዛሬም አልመጣም። ምንም ማድረግ አይቻልም። እንግዲህ ወንድም ከጨከነባችሁ በዚህ ልክ በእናንተ ህይወት ይጫወታል ማለት ነው። ኤፍሬም በአብርሃም ህይወት እንደዚህ አድርጎ እንደ ኳስ እየተጫወተበት ነው ማለት ነው። አንዳንድ ጊዜ ወንድማችሁ ለእናንተ መልካም ነገር የማያስብ ከሆነ ቦታ መስጠት አስፈላጊ አይደለም። በቃ ራሱን አውቆ መቆም ከቻለ ማስቆም ነው፣ ካልሆነ ደግሞ ራሳችሁን ገደብ ማበጀት አለባችሁ ማለት ነው። አብርሃምን ብዙ ጊዜ ወጥመድ ውስጥ ለማስገባት እየታገለ እንዳለ ኤፍሬም ሁላችንም የምናውቀው ጉዳይ ነው አይደለም? የምናውቀው ጉዳይ ብቻ ሳይሆን ደግሞ ለአብርሃምም እየነገርነው እያስረዳነው እንደሆነ ግልጽ ነው። እናንተም በኮሜንት እኛም ቪዲዮ እየሰራን እያሳወቅን ነው። በእርግጠኝነት ቪዲዮዎችን ያያሉ እነሱም ማለት ነው። ነገር ግን እየደጋገመ ስህተቶችን ይሰራል አብርሃም። ምክንያቱም ኤፍሬምን ምን ያህል እንደሚወደው ብዙ ጊዜ ነግሮናል። በተለይ ደግሞ እንደዚህ በምትወዱት ወንድም መቀጣት ማለት ያሳዝናል። ሩታ ወዳው ነው ወይ አብርሃም ወደ ቤቱ የመለሰችው? አይደለም፣ አትወደውም። ምክንያቱም ትወጂዋለሽ ወይ ተብላ ስትጠየቅ እንኳን ለመመለስ የተቸገረ ሴት ናት፣ ዛሬም ጭምር ማለት ነው። ታስታውሳላችሁ? ከዚህም ፊት አብርሃምን ወደ ቤትሽ ለመመለስ ነው እየታገልሽ ያለሽው ሲላት ዳኒ እኔ አለች። ሩታ እልህን ያዛት። ሩታ እልህ ይዟት አብርሃምን ማሰቃየት ስለሆነ ታርጌቷ፣ ኤፍሬም ደግሞ ቀንደኛ ተባባሪ ሆኖ በገዛ ወንድሙ ላይ ሆ ብሎ የዘመተ ልጅ ነው ማለት ነው። እጅግ ያሳፍራል። የሆነው ነገር በጣም አሳፋሪ ነው። ትላንትናና ዛሬ አብርሃም ጠፍቷል። መቶ ምላሽ አልሰጠም ለምን እንደሄደ። ያ ማለት አብርሃም የተወጋው መድኃኒት ምን አይነት ነው? ምናልባት እንግዲህ እንደተለመደው አብርሃምን የሆነ ነገር አጠጥተውት ከዛም በኋላ የራቁት ቪዲዮ ቀርጸውት በዛ እያስፈራሩት እግሩን ሽባ አድርገው ዶሮ ጠባቂ እንደሚባለው አባባል ማለት ነው ቁጭ ብሎ ከልጁ ጋር እየቆዘመን ያለው በዚህ ሰዓት ላይ ማለት ነው። እነሱስ እንደምታዩት በጣም ኢንጆይ እያደረጉ ነው ባደረጉት ነገር እንደ ጀብድ ማለት ነው። በጣም ያሳፈረኝና ያስደንቀኝን የሩታን ባህሪ ልንገራችሁ። በምታደርጋቸው ነገሮች እንኳን ለማንም አልጨነቅም፣ ሰው የኔን ህይወት አይኖርም አለች። ኦፍኮርስ አንዳንድ ጊዜ በሉኝታ የምናጣቸው ብዙ ነገሮች አሉ። የምናደርጋቸው ነገሮች ግን በሰው ዘንድም ሆነ በግላችንም ክፋት ካልሆነ ነው እንደዛ መሆን ያለበት እንጂ እንደዚህ ያለ ክፋት ነገር ላይ ተሰማርቶ ሰው ምን አገባው ስለኔ አይባልም። ሌላው ዳዊት አሁን ኤፍሬምን አግኝቶት ነበር። ይሄ ዳዊትም ያሳፍር ነው። እኔ እውነት ለመናገር ወንድሜ ቢሆን እንደዚህ ነበር ወይ ወንድሜን አግቶ እንደዚህ ነበር ወይ የማወራው ብዬ ሳስብ አልሆነልኝም። በቃ እሱ እንደውም ጭራሽ ያደረገው ነገር ጀብድ እስኪመስለው ድረስ ሲያወራው ራሱ በቃ ያን ያህል እንኳን እንትን አላለም። ዳዊት መጥቶ ኤፍሬምን ያወራው ለምንድን ነው? ለኦዲየንስ ብሎ ማለት ነው። እጅግ በጣም የሚያሳፍር። በነገራችን ላይ ለምንድን ነው ኤፍሬም በዚህ ልክ በአብርሃም ላይ ሊጨክን የቻለው? ራሱ ኤፍሬም የተወጋው መድኃኒት ጤነኛ አላደረገውም። ቀድሞ ማስታመም ያለባቸው የሱ ቤተሰቦች ኤፍሬምን ነው። አማኑኤል ማስገባት መቻል አለባቸው። ምክንያቱም ሰው እንዲሁ ብድግ ብሎ እንደ እብድ ውሻ የራሱን ሰው አይነክስም። ምክንያቱም እብድ ውሻ ራሱን አይደለም የራሱን ሰውነቱን ራሱ እየነከሰ ራሱን የሚገለው።
እንደዛ ማለት ነው። ስለዚህ ኤፍሬም እንደዛ ያለ አደጋ ውስጥ ነው ያለው። ይህን ያደረገችው ደግሞ ሩታ ነች ማለት ነው። ግልጽ ነው። ሌላው አብርሃም የራሱ ችግር ነው ብዬ የምናገረው ቅድም እንዳልኳችሁ እየሮጠ እነሱ ጋር መገኘት አልነበረበትም። ግልጽ ነው። ለምንድን ነው የሚሄደው? ለአደጋ እንደሚጋብዙት ያውቃል። ባለፈው እንግዲህ ልጁ የሆነ እስኪመስለው ድረስ አስቸኩለውት ከሄርሜላ ጋር ለማጣላት ያደረጉት ነገር አይቶታል። ለምን ድጋሜ መሄድ ፈለገ? እሱም ያልጨረሰ ነገር ያለው ይመስላል። ገብቷቸዋል። ለምን እየሮጠ እዛ ጋር መሄድ አስፈለገው? አንዳንድ ጊዜ ምን አለ መሰላችሁ፣ የሆነ መንገድ ላይ ስትሄዱ የሆነ ድንጋይ 2-3 የሚያደናቅፋችሁ ከሆነ ማለት ነው ድንጋዩ አይደለም የሚያደናቅፋችሁ፣ እናንተ ናችሁ እየሄዳችሁ ድንጋዩ ላይ የምትጋጩት ማለት ነው። ስለዚህ ድንጋዩ እናንተ ናችሁ የምትሆኑት ማለት ነው አይደለ? አሁን አብርሃም ነው የሆነው ማለት ነው ድንጋዩ። እነሱ ብዙ ጊዜ ወጥመድ ውስጥ ሊከቱት፣ ብዙ ጊዜ ህይወቱን ሊያመሰቃቅሉ ሲታገሉ እየፈቀደ ወደ ህይወቱ እያስገባቸው ያለው ማን ነው? ራሱ አብርሃም ነው ማለት ነው። ገብቷችኋል? የፈለገ ወንድማችን ቢሆን የፈለገ የምንወደው ቢሆን ለኛ መጥፎ ነገር የሚያስብ ለኛ ጉድጓድ የሚመስልን ከሆነ ከመስመራችን ላይ ዞር ማድረግ ግዴታ ነው ማለት ነው፣ እስኪገባው ድረስ ማለት ነው። ገብቷችኋል? ስለዚህ ሩታ በኤፍሬም በኩል አብርሃምን ደካማ ጎኑን ስለያዘች በቀላሉ የምታገኝበትም ኤፍሬም ስለነበረ በሱ በኩል አብርሃምን እንደፈለጋት ተጫወተችበት ማለት ነው። እኔ በጣም አዝኛለሁ። ወንድም ወንድሙን በዚህ ልክ ጨክኖ እንደዚህ ማድረግ እጅግ በጣም ያሳዝናል። በጣም ያሳዝናል። ቡዜ በጣም ተናደደች። ለቡዜ ምንም አልመሰለውም። ለቤተሰቡ ሂዶን ኬር በቃ ምንም አይመስለውም። ሰዎች የቤተሰቦች ምን ይላሉ? ምንም አይመስለውም። ጤነኝነት ነው ትላላችሁ ታዲያ ይሄ? ስለዚህ የታመመ አይምሮ ነው የያዘው ማለት ነው። እንግዲህ ብዙ ሰዎች ስህተት እየሰራችሁ እየነገሯችሁ ከሆነ አንድና ሁለት ሰው ከሆነ እናንተ ትክክል እየሰራችሁ እንደሆነ የሚነግራችሁ የእናንተ ችግር ነው እንጂ ስህተት ላይ ናችሁ ማለት ነው። ገብቷችኋል አይደለ? የፈለገ ይመጣ የፈታችሁም ባሏን በልህ ለማሰቃየት ይሄን ያህል መሯሯጥ ለምን እንዳስፈለገ አልገባኝም። ኦልሬዲ ፈታዋለች። በቀል ገብቷችኋል? ማሰቃየት፣ የሌላ ሰው ሆኖ አለማየት፣ ይሄ ነው ሩታ ያዘችው፣ ሌላ ነገር አይደለም። እጅግ በጣም የሚያሳፍር ሁኔታ ማለት ነው። ሄርሜላ እንግዲህ አብርሃም በመፈለግ ላይ ነው ያለችው። ዛሬ ቀኑ ሙሉ ስልክ ብደውልለትም አያነሳም፣ ትላንትም አያነሳም፣ የሁሉንም ሰዎች ስልክ አያነሳም። የማያነሳበትንም ደግሞ ኤፍሬም ተናግሮናል ማለት ነው። ምንድን ያለው? በቃ የብዙ ሰዎችን ስልክ አያነሳም። ብቻውን መሆን ስለፈለገ ሳይሆን ስለደነዘዘ በቃ እዛ ቦታ ላይ የሆነ ነገር ሆኖ ስላለ ማለት ነው። ነገ አስገድደውት ወይ ቪዲዮውን ያኔ የራቁት ቪዲዮ ለቅብሃለን እያሉት በማስፈራራት ገብቷችኋል። በማስፈራራት ምን ያደርጉታል? እና ያልነውን ነገር ተናገር ይሉታል። አስገድደው እንዲናገር ያደርጉታል ማለት ነው። ስለዚህ ነገ አብርሃም መጥቶ የሚነግረን ነገር በሙሉ የአብርሃም ሐሳብ እንዳልሆነ አንደርስታንድ ልናደርግ ይገባል ማለት ነው። ተገዶ እንደሆነ ልንረዳ ይገባል ሁላችንም ማለት ነው። የተወዳችሁና የተከበራችሁ የኛ ቤተሰቦች እንግዲህ የእናንተንም ሐሳብ አጋሩ። ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እያደረጋችሁ ቪዲዮውን እንድታዩት በትህትና እንጠይቃለን። እስከ መጨረሻው ከኛ ጋር ቆዩ። ቪዲዮኒ ሐሳብ እንሰጥበታለን ማለት ነው። ብዙ ነገራችን ተስተካክሎ አምሮበት ነው ያለነው። ትናንትና ያው አንዳንድ ነገራቶች ብዙ ትንሽ ለኛ በጣም ደስ የሚል ነገር ነው የተፈጠረው፣ ግን እናንተ ያው ብዙ ግር ያስብላልና አብርሃምን የት ነው ምናምን ነገር እያላችሁ ነበር። ለነሱ ደስ የሚል ነገር ነው የተፈጠረው። ምክንያቱም አብርሃም መጥለፍና የሆነ ነገር ውስጥ ማስገባት መጀመሪያም ዓላማቸው ነበረ። ያ ነገር ተሳክቶላቸዋል። አለቀ።
ጥያቄ የሆነው ለኛ ነው። ለምን የሚለው ማለት ነው። የነሱ ማድረግ የአብርሃም ሄዶ እዛ ነገር ውስጥ መሰንቀር የሁላችንም ልብ ጎርቶታል፣ እውነት ለመናገር ማለት ነው። አብርሃም የትም አልሄደም ወይም ደግሞ የትም አልገባም። ጀስት እስከዛሬ የናፈቀው ልጁን ሙሉ ጊዜ ሰጥቶት ማያውቀውን አሁን በስነ ስርዓት ከልጁ ጋር ከሉሊ ጋር እያሳለፈ ነው የሚገኘው። አሁን ራሱ እውነት አብርሃም ይሄንን ይፈልገው ነበር። ኤፍሬም እንግዲህ ይፈልጋል ይላል። አብርሃም ደግሞ አይፈልገውም። ምክንያቱም እሱ የሚፈልገው አንድና አንድ ልጁን ባለበት ሆኖ በሰላም ሆኖ ልጁን ማሳደግ ነበር ሐሳቡ። ከኤርሜላ ጋር ሆኖ ልጁን ማሳደግ ነበር። ምክንያቱም ከምናየው ከሚያደርገው ያየነው የተረዳነው ይሄንን ነው። ስለዚህ ወንድሙ ላይ ሲነሳ ይሄንን ነው የሚያደርገው። የዘመኑ መጨረሻ ትላላችሁ። አሁን ራሱ ከልጁ ጋር ነው ያለው ማለትና ብዙ አትስጉ ወይም ደግሞ ብዙ አትፍሩ። አብርሃም የትም አልሄደም። የሆነው ነገር ሆኗል። አምናችሁ መቀበል ያለባችሁ አይደል? እኛ ምን እናደርጋለን? ሐሳብ ከመስጠትና እንዲጠነቀቅ ከማድረግ ውጭ ምን የምናደርገው ነገር የለም። አሁንም ቢሆን ግን የሱ ቤተሰቦች በቅርቡ ያላችሁ አብርሃምን ማዳን አለባችሁ። ዛሬ የተመሰገነ ይሁን። እንግዲህ እንደ ብዙዎቻችሁ ምኞትና እንደ ብዙዎቻችሁ ፍላጎት ወደ ቀድሞ ቀልቡ ተመልሷል። የትኛው ነው እንደ ብዙዎቻችሁ ፍላጎት ማለት ምን ማለት ነው? የተውሹን የጣልሽውን የምትፈልጊው ነው? እንደባለፈው ዕቃ ልታሳጥቢው ነው? ከዛ ውጪ ምንም ልታደርጊው አትችይም። ምንም ከማይፈልጋችሁ ሰው ጋር መኖር ማለት ሬሳ አቅፎ እንደመኖር ማለት ነው። ስለዚህ ለአንቺ አብርሃም ብዙ ነገር ለፍተናል። ብዙ እንደዚህ እንደምታስቡት አለም ቀላል አልነበረ። ብዙ ሰው እየሰደበን ብዙ ነገር እያለን ግን እግዚአብሔር ይመስገን ዛሬ ላይ እዚህ ደረጃ ደርሰናል። ዋናው የዘራችሁትን ነገር ማጨዳችሁ ነውና መቻጨዳችሁ የዘራችሁትን ክፋት አጭዳችሁ አብርሃምን በመያዛችሁ የሰው የዘራውን ማጨድ ማለት ክፋቱን ሰርቶ የክፋቱን ዋጋ ማግኘት ወይ መልካምን ዘርቶ የመልካሙን ዋጋ ማግኘት ነው። እናንተ ገና ታገኛላችሁ። በጎ ነገር እንደሰራ ሰው ደረታችሁን ነፍታችሁ ማውራታችሁ ደግሞ እጅግ የሚያሳፍር ነገር ነው። እኛ እንግዲህ ልፋታችን እንደዚህ ወና አልቀረምና አው ልፋታችሁ አብርሃምን እንደዚህ ማድረግ ነበር። ተሳክቶላችኋል። ያው የቀን ጉዳይ አይደለ። እንግዲህ ከዚህ በኋላ የሚመጣብን ነገር እንችላለን። እንግዲህ ከዚህም በኋላ የሚመጣባችሁን እንደምትችሉት እንኳን ስትነግሩን ራሳችሁ እንኳን መጥፎ ነገር እንደሆነ ያደረጋችሁት ታውቁታላችሁ ማለት ነው። አንድ ሰው ያደረገው ነገር መጥፎ እንደሆነ ሲያቅ ነው የሚመጣብኝን እችላለሁ የሚለው አይደለ? አለቅ ብሎናል። የምናስበው ሀሳብ ተሳክቷል። ፈጣሪ የተመሰገነ ይሁን። እንግዲህ ከዚህ በፊት የአብርሽን ቀልብ ከነምናምኑ ጥልፍ አድርጎ የወሰደው ነገር ከላይ ላይ ውርድ ብሎለት ዛሬ ቀን ሙሉ ከልጁ ጋር ያወራው። በነገራችን ላይ እኔ አንድ ነገር ልንገራችሁ። ማለት ለኔ የማይመቸኝ ነገር የፈጣሪን ስም በማይሆን ቦታ ላይ መጥራት አስፈላጊ ነው ብዬ አላምንም። ቢያንስ ማለት ነው በቃ ፈጣሪ የተመሰገነ ይሁን፣ ሰይጣን የተመሰገነ ይሁንላችሁ እንጂ ፈጣሪ እኮ እንደዚህ ያለ ክፋት ነገሮች እንዲደረጉ አይፈልግም። ሰይጣን ነው ተባብሮ እንደዚህ ሰይጣናዊ አስተሳሰብ ይዛችሁ እንደዚህ ያደረጋችሁት እንጂ ፈጣሪ ይመስገን አትበይ፣ ሰይጣን ይመስገን በይ። ምክንያቱም እሱ ነው የእናንተ አለቃ ማለት ይቻላል። ፈጣሪ የማይወደውን ነገር እያደረጋችሁ ፈጣሪ ይመስገን አይባልም። ያው ነገ ሁላችሁም የምታዩት ይሆናል፣ በቪዲዮ የሚመጣላችሁ ይሆናል። ከሩታዬ ጋር እንደዚህ ከሉሊ ጋር አሁን ራሱ እኮ አንድ ላይ ነን፣ ግን ያው እናንተ በጣም ስለጨነቃችሁና ይሄን ነገር ልናሳውቅ የመጣ ነው። ሲቀጥል ለምን አልመጣም? እኛ ከጨነቀን እኛን ካሰበ እሱ ለምን አልመጣም? ምክንያቱም መምጣት አይፈልግም፣ እንዲመጣ አይፈልጉም እነሱ። አሁን በእነሱ ቁጥጥር ውስጥ ነው ያለው አብርሃም። እነሱ የሚሉትም ነገር ብቻ ነው ማድረግ የሚችለው። ዛሶል ወጥመድ ውስጥ ነው ያለው። ደግሞ ለሁሉም ነገር ምላሽ ሰጣቸዋል። ነገር ምንም የሚያስደነግጥ ነገር የለም። አትደናገጡ። ሁሉም ነገር ሰላም ነው። አብርሽ የሁላችንም ጥያቄ ይሄ ነው። አብርሽ የት ነው? አብርሽ በመጀመሪያ ደረጃ ከሉሊ ጋር ነው ያለው። አሪፍ ጊዜ እያሳለፈ ነው። ሜቢ ምናልባት ደውለሽ ካላነሳልሽ የብዙ ሰው ስልክ እያነሳ አይደለም። ለምን የቤተሰቡን ቢያንስ ማንሳት ለምን አቃተ? ደስተኛ ሰው ስልክ ያነሳል አይደለ? በጣም ደስተኛ ሰው ስልክ የማያነሳበት ምክንያት የለም። እንኳን እንደውም ሲደወልለት በጣም ደስ ብሎኛል ነው የሚለው። ደስተኛ ሰው ብቻ አይደለም ከሉሊ ጋር ማሳለፍ ስለፈለገ ነው። ምን ማለት ነው? ከሉሊ ጋር ብዙ ጊዜ አሳልፏል፣ እያሳለፈም ነው ያለው። መጀመሪያም ማለት ነው ከሉሊ ጋር ማሳለፍ ስልክ እንዳያነሳ አያደርግም። ይሄ ተደብቆ ነው እንዴ? ከሉሊ ጋር መገናኘት አይ ተደብቆ እንደማይቀር ግልጽ ነው። ግን ይሄ ነገር ከሩታና ከሉሊ ጋር ማሳለፍ ስለፈለገ ነው። በጣም እቺ 2 ቀን እናም ብቻ ነው አይደል? እንደዚህ
ከዲፍ ጋር ማውርተን ስለሆነ ለሱ ማላነሳለተን ነውና ለዛ ነው አስቀድሜ ነገርኩሽና በጣም ሲጀመር ቡዜም ሆነ ዳዊት የእውነት የሚያሳስባችሁ ቢሆን ኖሮ ለኛ ካሜራ ፊት ለፊት መታችሁ እንዲህ ከምትሉ ቀጥታ አብርሃም ትፈልጉት ቤት ካለ ቤት ብትሄዱ ጥሩ ነበር። በቃ እንደተኛው ነው አይደለም። ኤፋ ግን ምን ይሁንክ ነው ሌላ ሰው ወንድም ያልመስል እያልከኝ ሌላ ሰው ማውራ እየመሰለኝ ነው። ምን እና ታዲያ ሌላ ሰውማ ነው። በአካል ነው ወንድማችሁ፣ በስጋ በአስተሳሰብ ተለያይታችኋል። ሰው ደግሞ በአስተሳሰብ ከተለያየ መቃለቅ ሞቷል ማለት ነው። ምን ያደረኩት ደረቱን ነፍቶ ምንም እንዳላደረገ ነው የሚያወራው። በቃ ትክክለኛ ነገር እያደረገ እንደሆነ ነው የሚያወራው። አንድ ሰው እላው ላይ የሸና ትክክል ነኝ ካለ ልክ አይደለም እያላችሁ ትክክል ነኝ ካለ ያ ሰው ጤነኛ ነው ማለት ይቻላል? አይደለም። ኤፍሬም ማለት እንደዛ ነው። በቃ ልክ ነኝ እያለ ነው። እየታገተ ይመስል ልጁን ለምንድን ነው ሰላም ነው ልታብ ሰላም ነው እና አንቺ ሰላም ፈጥረናል አይደል? ስለዚህ ምን እየተካሄደ ነው? ምን እያረጋችሁ እንድታሰብ ግልጽ እኮ ነው እየተካሄደ ያለው ነገር። ጦርነት ምሩት በቃ አብርሃምን የማፈን የማሰቃየት ከዛስ የማይፈልገውን ህይወት እንዲኖር የማስገደድ የማስፈራራት ቅስሙ መስበር እጅግ በጣም ያሳፍራል። ምንም ያደረግነው ነገር የለም። እዚህ አብሽ መጣ፣ ልጁን ማየት ፈለገ። ከልጁ ጋር ነው ቆንጆ ታይም እያሳለፈ ያለው ዛሬ ቀን። እንደው በጣም አፉን ሞልታ ከልጁ ጋር ማሳለፍ ስለፈለገ ምናምን ነገር በጣም ከልጁ ጋር ነው እና ምንም የተፈጠረ ነገር የለም። ምንም አስበሽ አይደለም አይደል? ምን ላስብ ይችላል? አዎ እሷን ማመን ከባድ ስለሆነ ምንም ነገር አስባ እንዳልሆነ ቼክ ማድረግ ያሰበችው ልትነግርሽ አትችልም። እንግዲህ ሰው ሰላም ሲሆን ሁሉም ሰው ሊደሰት እንጂ ሊደናገጥ ወይ ምን ተፈጠረ ብሎ በዚህ ህልቅ ጥያቄ ሊሆንበት ይገባል ብዬ አላምንም። አያችሁ እኛ ብቻ አይደለም የደነገጥ ነው ማለት ነው። ይሄ ሁሉ ህዝብ እያለች ነው እሷ ራሱ ብዙ ህዝብ ተደናግጦ ጥያቄ እየጠየቀ እንደሆነ ግልጽ ነው። ድሮ ግራም ታጋባል። ምን አደረኩ? ሄደ እሷ ጋር ምን እያደረክ ነበር? ኦኬ ሄርሜላ ቤት ነው። ስለ ሄርሜላ የምታወሪኝ ከሆነ እኔ ትክክለኛው ነገር ነው ያደረኩት። ምንድን ነው? በቃ ትክክለኛ ነገር ነው ያደረኩት አለ። የወንድሙን ፍቅረኛ እያማለለ ወይም ደግሞ እያሽኩረመመ አብሬሽ ልሁን እያላት ልክ እንዳደረገ የሚያወራ ሰው ጤነኛ ነው ትላላችሁ? እጂ ለሷ መናገር የምፈልገው ነገር ተናግሬ ነው የወጡት። ሜቢ ስላላገኘሽው ነው ጉዜ እንደዚህ እያወራሽ ያለሽው። አግኝተሽው ሰው አውርተሽው ቢሆን ኖሮ እንደዚህ ነገር ባታወሪ ነበር። በጤናው አይደለም የፈለገ ይመጣ። አብርሃም ነገ የሚያወራውን ነገር አንዲት ነገር ማመን የለብንም። በቃ እንደዚህ አይሆንም። ልጅ ሲጀመር አሁን ለምንድን ነው እንደዚህ ማድረግ የፈለግሽው? እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም። ከፈታችሁ በኋላ ተዘጋ የሚባል ፋይል የለም የሚባል ነገር የለም። ከተፋታሽ ተፋታሽ ነው አለቀ። የማይዘጋ ፋይል የለም። አልፈልግም ብለሽ የፈታሽውን ባል የማይዘጋ ፋይል ልጅ ለምን 10 ልጅ አትወልጂ? በቃ መጀመሪያ ሳትፈቺው ነው የማይዘጋው። ከፈታሽ በኋላ ግን የማይዘጋ ፋይል የለም የሚል ነገር የለም። ዳኛውም መዝገቡ ተዘግቶ ወደ መዝገብ ቤት ተመልሷል ብሏል። አለቀ። ነገሮች መልካምና ሰላም ከሆኑ እንደ ቤተሰብ ደስ ሊለን እንጂ የሚገባው ለምን ይሄ ተፈጠረ ለምን ይሄ ሆነ ተብሎ እንደዚህ አይባልም። በመጀመሪያ የመጣበት መንገድ ትክክል ስላልሆነ ነው። አብርሃም ፈልጎት እኔ ልጄ ማሳደግ ፈልጋለሁ ከሚስቴ ጋር ብሎ ቢሆን ኖሮ አዎ ምናልባት እንግዲህ የሚደሰት ሰው ሊኖር ይችላል፣ በሰራው ስህተት ባያምኑም ማለት ነው። ግን ደግሞ እንዲህ ታግቶ ታፍኖ ያለ ፍላጎቱ ሲሆን ደግሞ ደስ አይልም። በጣም ሺህ ነው። እንደዚህ አይነት ሁኔታ ደግሞ ሲፈጠር ለምን ደስተኛ መሆን ነው የሚጠበቅበት? አልተፈታም፣ በጭራሽ ተፈቷል። አልተፈታም፣ ተፈቷል። ለምን ቢፈታ ኖሮ አብርሽ እንዲህ አይሆንም። ምን ሆነ? ምንም እኮ አልሆነም። እንዲህ ደብዛውን አጥፍቶ ከሰው መሸሽን አይፈልግም። እኔ አዎ ደብዛውን ነው የጠፋው። ለምንድን ነው እንደ ወንጀለኛ ወንጀል አልሰራ? ሩታ እኮ ጠላቷ አይደለች። እኔ ብዙ ነገር አውጥተናል። ጠላቷ አይደለች እና ሚስቱ ነበረች ነው። አሁን ሚስቱ ነበረች። ሚስቱ አሁን ግን ሚስቱ አይደለች። አሁን አይደለች። የልጁ እንግዲህ ከሆነች ያበቃ ታሪክ ነው አለች አይደል? ሩታ ነው ያበቃ ታሪክ ነው። እናንተ ግን በግድ ይሆን ነገር የለም። ሩታ ነው ፈልገው ከልጄ እናት ጋር ነው መኖር ፈልገው እኮ አለ። ኧረ እባክህ በጣም ላንተ ነው ያለው። ነገ ደግሞ በቪዲዮ በየትኛውም በኩል ይመጣላችሁና አስረግጦ ይነግራችኋል። ምን አባስ እንደሆነ በምን አውቃለሁ? በዚህ ልክ እንዴት መሆንን ፈለግ ካንተ ማለት አልገባኝም። ለምንድን ነው ለሱ ማተውለት ህይወቱን እንዴ? ኤፍሬም ነው የሚኖርለት መሰለኝ የአብርሃምን ህይወት ማለት ነው። ህይወቱን እያስተካከልኩለት ነው። ምንድን ህይወቱን ታስተካክለው? በፍላጎቱና በምርጫው እንዲኖር ለምን አታደርገው? ሄርሜላ ሩታ ትችላለች። አስረግጦ አብርሃም ምን አገባህ አንተ? ምርጫውን መምረጥ አትችልም።
ያው ጤነኛ ስላልሆንክ ለነገሩ አንተን እንዲህ ማለት ከባድ ነው። መልስ እንዲሰጣችሁ ለሁሉም ነገር መልስ እንድታገኙ እናደርጋለን ማለት ነው። አስገድዳችሁት ነው መልስ የምታሰጡት? አስገድዳችሁት ነው ለምንድን ነው እንደሌላ? አዎ በግዳጅ ነው። ለዚህ እኮ ነው የሚለውን ነገር አናምንም የምላችሁ። ለዚህ ነው ሰው ጊዜ አስገድዳችሁት ነው እንደ ባዳ እያወራሁ ነው። አዎ አስገድዳችሁት ነው አላስገድዳችሁትም ፍላጎቱን መርጦ ነው እየኖረ ያለው። እሺ ለማንኛውም እሱን አገናኘኝ። እኔ እሱን ማግኘት ፈልጋለሁ። በቃ በጤናው በጭራሽ እንዲህ ሊሆን አይችልም። ወደ ሩታ መለስ ይሁሉ ነገር እንዴ? ወደ ሩታ መመለሱ አይደለም በቃ የተመለሰበት መንገድ ነው ልክ ያልሆነ። ምንድነው? እውነት ነው የተመለሰበት መንገድ ልክ አይደለም። በቃ መመለሱም ልክ አይደለም። በዚህ ሰዓት ላይ በቃ ወደ ሩታ መመለሱም ልክ አይደለም። ልክ አይደለም። ለምን ዛሬ እናንተ አፎናችሁ ለሱ ልታወራችሁ? መንገዱ ልክ ሆነ አልሆነ ዋናው መመለሱ ነው። ሰው የኔን ህይወት አይኖርልኝም። ያየን ሰው ምን ይለኛል? ምንም አይመለከትም። ምን አገባኝ? ማንስ ምን ቢለኝ? ተመልከቱ። ይሉኝታ የሚባል ነገር አያስፈልግም እያለች ነው። አያስፈልግም፣ እኔ ግን ያስፈልጋል ነው የምለው። አይደንቀኝ እንትና ይደብረዋልና ይሄን ነገር ልተው፣ እንትና ይከፋታልና ይሄን ነገር ልተው ብዬ ራሴ የምጎዳበት፣ እንትና ይደብረዋል ብዬ ለሌላ ሰው ደስታ የምኖርበት አንዳች ምክንያት አይኖርም። ይሄ ሰው ምን ይለኛል ብዬ ሳልጨነቅ ክፋት ብሰራ ምን ችግር የለብኝም ማለት እንዲህ ደረትን ነፍቶ መናገር እጅግ ያሳፍራል። እውነት እንደዚህ አይነት ሀሳቦች ደግሞ ያኔ ድሮ ተፈተዋል። ለሰው ተብሎ ይኖራል። ለሰው ብለን ስንኖር ራሳችንን መጉዳት፣ ለሰው ብለን ስንኖር ራሳችንን ማጣት ነው ሚዛኑ የሚደፋው። ምን ነው ራስሽን አጣሽ እንዴ? እዛ ነው ሀሳቤ። አብርሽን ግን የምር ትወጂዋለሽ? ተመልከቱ። ትወጂዋለሽ? አሁን ብዙ ይሄን አይደለም አብርሽን ትወጂዋለሽ? አያሳፍርም? አብርሽን ትወጂዋለሽ ስትባል እንኳን ለመመለስ ፈቃደኛ አይደለችም። ማይሆንላ ተገቢ ያልሆኑ ጥያቄዎች ተገቢ ያልሆኑ ጥያቄው ራሱ ተገቢ እንዳልሆነ እንኳን የኔ ካልሆንክ በግድ አይባልም። ደስታ ያስደስተኛል ነው የሚባለው ለሚወደድ ሰው። ይገባሃል። ያኔ ግን ትጸጸታለህ፣ ልክ እንደኔ ማለት ነው። ለማንኛውም ጨርሻለሁ። መቼም አይጸጸትም። ጤነኛ ሰው ነው ሊጸጸት የሚችለው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው